ተመልካቾቻችን እንደምናመሽታችኋል ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል። ለነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እንለፍ። ኢትዮጵያ ከእስራኤል ጋር ያላትን ግንኙነት የበለጠ ለማጠናከር በንግድ ግብርናና ሌሎች የትብብር መስኮች በጋራ እንደምትሰራ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጹ። የኢትዮጵያና እስራኤል የቢዝነስ ፎረም በአዲስ አበባ ተካሂዷል። ኤዶም አማረ የኢትዮ እስራኤል የንግድ ፎረም የሁለቱ ሀገራት የውጭ ጉዳይ ሚኒስትሮችን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ተካሂዷል። የንግድ ፎረሙን ያስጀመሩት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያና በእስራኤል መካከል ያለው ግንኙነት ልዩና ረጅም ጊዜ ያስቆጠረ መሆኑን ገልጸው የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሰዓር በዚህ ፎረም ላይ መገኘታቸው የሁለቱ ሀገራት ጠንካራ ግንኙነት መገለጫ ነው ብለዋል። ኢትዮጵያ ለትብብር ኢንቨስትመንትና እድገት ባላት ትልቅ አቅም ላይ የሚኖረው ሚና ከፍተኛ መሆኑን በመጠቆም ይህ ረጅም ጊዜ ያስቆጠረ ግንኙነትም በግብርና፣ በውሃ አስተዳደር፣ በጤና፣ በቴክኖሎጂና በትምህርት ዘርፎች ላይ መስፋፋቱን የውጭ ጉዳይ ሚኒስትሩ ገልጸዋል። Ethiopia is undergoing a bold and comprehensive economic reform. ኢትዮጵያ ሁሉን አቀፍ የኢኮኖሚ ማሻሻያ በማድረግ ላይ ትገኛለች። በኢትዮጵያና በእስራኤል መካከል ያለው ግንኙነት የተለየ ነው። በጥንታዊ ግንኙነት ላይ የተመሰረተ ነው። በግብርና፣ በውሃ አስተዳደር፣ በቴክኖሎጂና በጤና ላይ በትብብር ስንሰራ ቆይተናል። ከእስራኤል ጋር በቴክኖሎጂ ሽግግር፣ በስራ ዕድል ፈጠራ ላይ ያተኮረ አጋርነት ማጠናከር እንፈልጋለን። ለይፋዊ የስራ ጉብኝት በአዲስ አበባ የነበሩት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር ከመልካም እድሎች ፊት ለፊት ቆመናል፣ ይህም ከኢትዮጵያ ጋር ያለንን ጥብቅ አጋርነት የምናጠናክርበት ነው ብለዋል። እስራኤል የኢትዮጵያ የስኬቷ አካል መሆን እንደምትፈልግ በመጥቀስ I think we are in front of an opportunity. ከፊታችን የቆየ ወዳጅነታችን አዲስ ምዕራፍ የሚጀምርበት ጥሩ ዕድል ያለ ይመስለኛል። የእስራኤል የንግድ ማህበረሰብ አባላት በኢትዮጵያ ለመስራት ጠንካራ ፍላጎት እንዳላቸው ይሰማኛል። በኢትዮጵያ እንተማመናለን። አሁን ባለው የመንግስት አቅጣጫም እናምናለን። እየተደረጉ ያሉ የኢኮኖሚ ማሻሻያዎች ጠንካራ እንደሆኑም እንደዚሁ። ኢትዮጵያ ስለተገበረችው የማክሮ ኢኮኖሚ ማሻሻያ ለእስራኤል ልኡካን ገለጻ ያደረጉት የብሔራዊ ባንክ ገዢ ማሞ ምህረቱ ኢትዮጵያ ለውጭ ቀጥታ ኢንቨስትመንት በሮቿን ክፍት አድርጋለች ብለዋል። Ethiopia is now open to business. ኢትዮጵያ ለንግድ በሯን ከፍታለች። የእስራኤል ኢንቨስተሮች መጥተው ኢንቨስት እንዲያደርጉ ጥሬን አቀርባለሁ። እኛ ምቹ ሁኔታዎችን በሚገባ እናሟላለን። ለዚህም ዘንድሮ ትግበራ ያስገባ ነው የማክሮ ኢኮኖሚ ማሻሻያ ትልቅ ሚና አለው። የኢትዮጵያ ኢኮኖሚ በከፍተኛ ሁኔታ እያደገ መጥቷል። ለዚህም የተደረገው የኢኮኖሚ ማሻሻያ ኢትዮጵያ ለኢንቨስትመንት ልዩ ትኩረት እንድትሰጥ ያደረገ ነው። የኢትዮ እስራኤል ጠንካራ ግንኙነት ለኢኮኖሚያዊ መንገድ መሳካት ከፍተኛ አስተዋጽኦ ያደርጋልም ተብሏል። ቀጥለናል። የማክሮ ኢኮኖሚ ማሻሻያው የሀገር ውስጥ ኢንዱስትሪ ምርቶች ተወዳዳሪነት እንዲጨምር ምቹ ሁኔታ መፍጠሩን የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩ ገለጹ። አምባሳደሩ ከኮሙኒኬሽን ሚኒስትር ለገሰ ቱሉና ከሚኒስትሩ ከፍተኛ የስራ ኃላፊዎች ጋር በመሆን በአዲስ ኢንተርናሽናል ኮንቬንሽን ማዕከል ተገኝተው ሶስተኛውን የኢትዮጵያ ታምርት ኤክስፖ ጎብኝተዋል። አምባሳደር ግርማ ከጉብኝቱ በኋላ የኢንዱስትሪ ዘርፉ የሚያስገኘውን ኢኮኖሚያዊ ፋይዳ ለማጉላት በመንግስት የተከናወኑ ያሉ ተግባራት ውጤት እያመጡ መሆናቸውን በኤክስፖ መመልከታቸውን ተናግረዋል። የማክሮ ኢኮኖሚ ማሻሻያው በጣም የሚያበረታታው ዘርፍ ካለ አንዱ የኢንዱስትሪውን ዘርፍ ነው። ከዚህ ቀደም የዶላር ዋጋ በዝቅተኛ የብር መጠን ዶላር አግኝተው ወደ አገር ውስጥ ያስገቡ የነበሩ ሰዎች አሁን አንድን ዶላር ለማግኘት እንደ ከዚህ ቀደሙ 59 ብር የመሳሰሉት ሳይሆን 100 ምናምን ብር በሚያስፈልጋቸው ጊዜ የአገር ውስጦቹ ገበያቸው ከፍ ይላል ማለት ነው። የኢኮኖሚ ማሻሻያው ዓላማም ምርቶች ትክክለኛ ዋጋቸውን እንዲያገኙ ማድረግ ነው እና አሁን የሀገር ውስጥ ተኪ ምርቶች ትክክለኛውን ዋጋቸውን እያገኙ ስለሆነ ተወዳዳሪ ያደርጋቸዋል ማለት ነው። የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ የኢትዮጵያ ታምርት ንቅናቄ የኢንዱስትሪ ዘርፉ ምርትና ምርታማነት እንዲጨምር ማድረጉን አብራርተዋል። ንቅናቄው የታለመለትን ግብ እንዲመታ የመገናኛ ብዙሃን አስተዋጽኦ ጉልህ መሆኑንም ሚኒስትር ዴኤታው ገልጸዋል። ሚዲያዎች ባለፉት እንግዲህ ሳምንት አካባቢ ሊሆነው አጠቃላይ ከሩጫው ጊዜ ጀምሮ ያለውን ጊዜ በትኩረት በመስጠት እየተሰራ ያለው ስራ በጣም ከፍተኛ ምስጋና የሚገባው ነው። ይሄንን ደግሞ የበለጠ ማስቀጠል ይገባል። ኢትዮጵያ ታምርት ስንል ማምረት አንድ ነገር ነው።
የኢትዮጵያን ምርት እንግዛ የኢትዮጵያን ምርት እንጠቀም የሚል ደግሞ ሌላ ንቅናቄ መኖር አለበት። እነዚህን ሁለቱ ንቅናቄዎች ደግሞ በአመት ውስጥ ለአንድ ሳምንት ለውስን ቀናት በማካሄድ ብቻ ሊመጣ ስለማይችል ቀጣይነት ባለው መልኩ የተሰራበት ቀጣይነት ባለው መልኩ ውጤት እየመጣበት መሄድ ይገባዋል ማለት ነው። ወደ ሌላኛው መረጃችን ስናልፍ ኢትዮጵያ የአፍሪካ ነፃ ንግድ ቀጠና ስምምነትን በቅርቡ መተግበር ትጀምራለች ሲሉ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ገለጹ። የምስራቅና ደቡብ አፍሪካ የጋራ ገበያ ኮሜሳ ሳምንትን አስመልክቶ ሁለተኛ የኮሜሳ ተቋማዊ የግንዛቤ ማስጨበጫ ፎረም በአዲስ አበባ እየተካሄደ ነው። ቅድስት ማሞ ተጨማሪ አላት። የንግድና ቀጠናዊ ትስስር ሚኒስቴር ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆንና የአፍሪካ ነፃ ንግድ ቀጠናን ለመጀመር እየሰራ ይገኛል። ከሀገራዊ ለውጥ በኋላ ቀጠናዊ ንግድ ትስስርን ለማሳደግና የዓለም ንግድ ድርጅት አባል ለመሆን እያደረገች ያለው ጥረት ወደ ውጤት እየመጣ ነው የሚላሉ ሚኒስትሩ ካሳሁን ጎፌ። ከለውጡ ወዲህ ነው ነገሮች እየሳቡ የመጡት። ኮሜሳ 20 ዓመት አልፎናል። የዓለም ንግድ ድርጅት ድርድር 20 ዓመት አልፎናል። 20 ዓመት አልፎናል ቁጥር ነው እንጂ በ20 ዓመት ውስጥ የተሰራ ስራ ኖሮ ኮሜሳንም በ10% ኤፍቲኤ ነው የገባ ነው እንጂ ኮሜሳን 90%ን ፍሪ ማድረግ ላይ በኮሜሳ አባል ሀገራት ደረጃ የሚደረገውን ሪስፕሮሲቲ ነው። ይሄ በሰጣው ቁጥር ይሰጣል። የተሻለ አምራች ከሆንክ ገበያ ታገኛለህ ማለት ነው የሚተነበይ ገበያ። አሁን ላይ ግን በተጨባጭ ለኮሜሳ ሰጠነው የጉድስ ኦፈርም ጭምር በመጻፍ የታተመበት ጊዜ ስለሆነ ንግድ መጀመር እንችላለን። ሚኒስትሮች ምክር ቤት የወሰነው ከአንድ ወር በኋላ መጀመር ትችላላችሁ ነው። ከአንድ ወር አንድ ሳምንት አልፏል። ከ3 ሳምንት በኋላ በቀጥታ እንጀምራለን ማለት ነው። እንደ ሚኒስትሩ ገለጻ ኢትዮጵያ ለሀገሪቱ የንግድ ውህደት እያደረገችው ባለው አስተዋጽኦ የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ ሳምንትን እንድታዘጋጅ ተመርጣለች። በኮሜሳ አባል ሀገራት ደረጃ የሚደረገውን የሸቀጥ ዝውውርና ንግድ እንቅስቃሴ ወደሚተነበይና የሚታወቅ ገበያ ለማምራትና ንግድን ለመጀመር የሚያስችል ጅማሮ ባበሰርንበት ዋዜማ የሚከናወን ፕሮግራም ከመሆኑ ጋር ተያይዞ ሀገራችን በአንድ በኩል የዓለም ንግድ ድርጅት ድርድር አባልነትን እየገፋች በሌላ በኩል የቀጠናዊ ትስስሮችን የኮሜሳም የአፍሪካ ነፃ ንግድ ቀጠና ማዕቀፍ የሚደረጉ ንግዶችን ለማሳለጥ ከምንም ጊዜ በላይ ለተሞክሮ መትበቃ ሀገር ስለሆነች ነው ተመርጠን እኛ ጋር እየተከናወነ ያለው። የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ ዋና ጸሐፊ ቺሌስ ካፒዮ ለአየር ንብረት ተጽዕኖ የማይበገር ኢኮኖሚ ለመገንባት የፈጠራ ስራዎችን ማጠናከር እንደሚገባ ጠቅሰው ለንግድ ስራ ፈጣሪዎች ተገቢው ድጋፍ ሊደረግ እንደሚገባም ተናግረዋል። በኢኮኖሚ ውህደት አስተሳሰብ የንግድ ስራዎችን ማመቻቸት፣ ኢንቨስትመንትን ማስተዋወቅ፣ የአደጋ ስጋት ቅነሳ አገልግሎቶች፣ መሰረተ ልማትን ማዘመን፣ የዲጂታል ፋይናንስ አካታችነት፣ የተመረጡ ዘርፎች ላይ እሴት መጨመር፣ ሴቶችና ወጣቶች የኢኮኖሚ አቅምን ማጠናከር ላይ የኮሜሳ ተቋማት በአፍሪካ የኢኮኖሚ ውህደትን ለመፍጠር የተያዘው አጀንዳ እንዲሳካ ድጋፋቸውን ያጠናክራሉ። የምስራቅና ደቡባዊ አፍሪካ የጋራ ገበያ የሴቶች ቢዝነስ ፌዴሬሽን ሰብሳቢ ማውረን ሱምቤ ሴት ስራ ፈጣሪዎች ያላቸውን አቅም አውጥተው እንዲጠቀሙ እድሉን ማመቻቸት ይገባል ብለዋል። በኮሜሳ አባል ሀገራት ውስጥ የሚገኙና በንግድ ስራ የተሰማሩ በርካታ ሴቶች ውጤታማ መሆናቸውን ማረጋገጥ ተችሏል። በዚህ ቀጠና ከ70 በመቶ በላይ ድንበር ተሻጋሪ የንግድ እንቅስቃሴው በሴቶች የሚከወን ነው። ይህም የሀገሪቷን የንግድ ውህደት እውን ለማድረግ ያግዛል። በሌላ በኩል ሴቶች በአፍሪካ ግብርና ስራ ላይ ትልቅ ድርሻ አላቸው። የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ ሳምንት የአየር ንብረት ለውጥን የሚቋቋም የግብርና ማዕድንና ቱሪዝም የእሴት ሰንሰለቶችን በማጎልበት ክልላዊ ውህደትን ማፋጠን በሚል መሪ ሀሳብ በተለያዩ ሁነቶች ይከበራል። ዘገባው የኢዜአ ነው። ተመልካቾቻችን አሁን ደግሞ ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ነው የምናልፈው። በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በ131 ብር ከ05 ሳንቲም እየገዛ በ133 ብር ከ67 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎች ተከታትለን እንመለስ።
ተመልካቾቻችን ከኢቲቪ 57 የምሽት የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።